ከሐሳባቸው ከፖሊሲያቸው ተነስተን ማን ለዚህ ሀገር ይበጃል የትኛው የተሻለ ሐሳብ ያለው ፓርቲ የትኛው ነው እቺን ሀገር የተጀመረውን መልካም ነገሮችን ማስቀጠል የሚችሉት እነማን ናቸው የሚሉን መዝነን አይተን ለክተን ያው በውስጣችን ይዘን ቆርጠን ቀኗን ብቻ የጠበቅን ነው ድምጻችንን ለመስጠት ማለት ነው። ካርዶ ስጃለው የመመርጠውን ፓርቲ ለመምረጥ ደግሞ በዝግጅት ላይ ነው ያለሁት። ቀኑ እስኪደርስ ነው በዝግጅት የምጠብቀው። ፍለኖ ረቲ ቆፒ ረጅራ ለምርጫው በዝግጅት ላይ ነን። ሁኔታውና አካሄዱን ተከትለን የምርጫ መብትና ግዴታችንን ጠብቀን በእለቱ በምርጫው ለመሳተፍ በአግባቡ ተዘጋጅተናል። ምርጫም ዲሞክራሲ ነው። የፈለኩትን መብቴን ተጠቅሜ የፈለኩትን መምረጥ ማለት ነው። ይሄ እንዲሆን ደግሞ አስቀድሜ የምርጫ ካርዴን ወስጃለሁ ባለውበት ቀበሌ። ምርጫ ማለት ማህበረሰቡ በራሱ ድምጽ ማህበረሰቡ በራሱ መብት ይበጀልኛል የሚሉን በድምጹ መንግስት ሲያቋቁም ነው። አንድ ሀገር እንደ ሀገር ለመቀጠል ሀገረ መንግስት መመስረት ስላለበት በእንደዚህ አይነት ምርጫ ላይ መሳተፍ ለህዝብም ለሀገርም ወሳኝ ነው ብዬ አስባለሁ። እንደ አንድ ዜጋ አገርን ይመራል፣ አገርን ያበለጽጋል፣ ያሳድጋል ብለን ያመንኩትን ነው እኔ እንደራሴ መመርጠው ማለት ነው። ስለዚህ ምርጫ የሌለበት ደግሞ አገር ደግሞ ፍትሃዊነት አይኖረውም የትኛውም ቦታ ላይ ማለት ነው። ፍለኖኒ ጅሬኛ ፉልዱራቲ ሙርቴሳ ዳጋቲ ምርጫው ለወደፊት ህይወታችን በጣም ወሳኝ ዋጋ ያለው ነው። ምርጫ ደረሰ ብለን ዝም ብለን የምንተገብረው ሳይሆን በተለይ ማን ነው ለሀገር የሚበጀው የሚለውን በማስተዋል የምንወስንበት ነው። ይህንን ማድረግ ከኛ በእጅጉ ይጠበቃል። ለአንድ ሀገር ምርጫ የመኖርና ያለመኖር የህልውና ጉዳይ ብለን በቀላሉ መግለጽ እንችላለን። ምክንያቱም ምርጫ አጥቶ የተበታተኑ ሀገሮችን ስላጠን ምርጫ አጥቶ በተለያዩ ሀገሮች የጦርነትና ለተለያዩ ችግር ለውጭ ጣልቃ ገብነት ሰለባ የሆኑ ሀገሮች ስላሉ ምርጫ ካለ ግን ሀገር አለች፣ ሀገር ትቀጥላለች። ስልጣን በሰላማዊ መንገድ በሰላም መንገድ ችግር ሆናል ያሸነፈው ፓርቲ በሰላም መንገድ ሀገሪቷን ተረክቦ ያስቀጥላል። ምርጫ ካርዳቸውን በትክክል በመያዝ በተሰጣቸው የጊዜ ገደብና ሰዓት ወጥተው መምረጥ እንዳለባቸው ነገ ተነገ ወዲያ እንዳይቆጫችሁ የራስን መንግስት ለመመስረት ድምጻችሁን አሰሙ፣ ውጡና ምረጡ ነው ማለት። የትኛውም አካል ቢሆን ሐሳቡን ለዚች ሀገር ያለውን አላማ ለህዝብ ገልጾ በተሰጠው መድረክ ላይ በሰላማዊ መንገድ መሳተፍና የሚመጣውን ድምጽ ደግሞ ውጤት አክብሮ መቀበል የየትኛውም የፖለቲካ ፓርቲ ግዴታ ነው። አሁን ደግሞ ከሽግግር ወይም ደግሞ ከዚህ ለውጥ በኋላ ያለው የምርጫ ባህል ከድሮ የተሻለ ሁሉንም ያሳተፈ ፖለቲካ ፓርቲዎች ከውጭ ሳይቀሩ ወደ ሀገር ገብተው እየተሳተፉ ሀገር ውስጥ ያሉትም ደግሞ እንደልባቸው ተንቀሳቀሱ ሀሳባቸውን እየሸጡ ለሚገዛው ሰው የቻሉትን ኃይል እያደረጉ ነው። ማህበረሰቡም ደግሞ እየተሳተፈበት ነው።